ህዳር 24 ቀን 1971 ዓመተ ምህረት ቀኑ ዝናባማና ጨጋጋማ ነበር። በፖርትላንድ አውሮፕላን ማረፊያ አንድ ረጅም ግራጫ ልብስ የለበሰና ጥቁር መነጽር ያደረገ ሰው ታየ። ስሙን ዳን ኩፐር ብሎ መዝግቦ ወደ ሲያትል ለሚበረው አውሮፕላን ቲኬት ቆረጠ። ይህ ሰው አውሮፕላን ውስጥ ገብቶ ወንበሩ ላይ ተቀመጠ። ሲጋራውን ለኮሰና ቪስኪ ያዘዘ። ነገር ግን ይህ ሰው ተራ መንገደኛ አልነበረም። አውሮፕላኑ ከበረረ ከጥቂት ደቂቃዎች በኋላ ለበረራ አስተናጋጇ አንዲት ትንሽ ወረቀት ሰጣት። ወረቀቱ ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። ቦርሳዬ ውስጥ ቦምብ አለ፣ ከጎኔ ተቀመጪ። ይህ የዓለማችን ትልቁና እስካሁን ያልተፈታው የአየር ላይ እገታ መጀመሪያ ነበር። አስተናጋጇ በድንጋጤ ከጎኑ ተቀመጠች። ኩፐር ቦርሳውን ከፈተና ቦምቡን አሳያት። ፍላጎቱ ግልጽ ነበር። $200,000 በአሁኑ ግምት ከ1.5 ሚሊዮን ዶላር በላይና 4 ፓራሹቶች። አውሮፕላኑ ሲያትል እስኪደርስ ድረስ ኩፐር በጣም ረጋ ያለ ነበር። የሚገርመው ነበር አብሮት የነበሩት መንገደኞች አውሮፕላኑ መታገቱን እንኳን አያውቁም ነበር። ኩፐር አየር ላይ ሆኖ ከፖሊስ ጋር ተደራረበ። ጥያቄው ተሟላለት። አውሮፕላኑ ሲያትል ሲያርፍ መንገደኞቹ ዋረዱ። እሱ ግን ገንዘቡንና ፓራሹቱን ተቀብሎ አውሮፕላኑ እንደገና እንዲነሳ አዘዘ። አውሮፕላኑ ወደ ሜክሲኮ አቅጣጫ በጨለማውና በከባድ ዝናብ ውስጥ መብረር ጀመረ። ኩፐር ለአብራሪዎቹ አንድ ትዕዛዝ ሰጠ። ከ10,000 ጫማ በላይ እንዳትበሩና ፍጥነታችሁን ቀንሩ። ከምሽቱ 2:45 ገደማ በአውሮፕላን ውስጥ ያለው አየር ግፊት በድንገት ተቀየረ። አብራሪዎቹ የኋላው በር እንደተከፈተ ተረዱ። ኩፐር $100,000 በወገቡ ላይ አስሮ በዚያ አስፈሪ ጨለማና ዝናብ ውስጥ ከሚበራው አውሮፕላን ላይ ወደ ታች ዘለለ። ከዚያ በኋላ ዳን ኩፐርን ያየው ሰው የለም። የአሜሪካው የፌዴራል ምርመራ ቢሮ FBI ታሪክ ውስጥ ትልቁን አሳስ ጀመረ። በሺዎች የሚቆጠሩ ፖሊሶችና ወታደሮች ኩፐር ሊወድቅ ይችላል ተባለበትን ደን አሰሱ። ነገር ግን ምንም አላገኙም። ፓራሹቱም ገንዘቡም አልፎ ተርፎም የሰው አስከሬን አልተገኘም። ከ9 ዓመታት በኋላ በ1980 ዓመተ ምህረት አንድ ትንሽ ልጅ ከኮሎምቢያ ወንዝ ዳርቻ ላይ $5,800 የሚሆነው የተቃጠለና የዛገ ገንዘብ አገኘ። የገንዘቡ የህትመት ቁጥር ሲሪየል ነምበር ኩፐር የወሰደው ገንዘብ ጋር አንድ አይነት ነበር። ይህ ብቸኛው ፍንጭ ነበር። ዲቢ ኩፐር ማን ነው? በዚያች ምሽት በህይወት ተረፈ ወይስ በጫካ ውስጥ ሞተ ቀረ? ብዙዎች የሰራዊት አባል ሳይሆን አይቀርም ይላሉ። FBI ከ45 ዓመታት ምርመራ በኋላ በ2016 ፋይሉን በኤፍቢ ዘግቶታል። ነገር ግን ምስጢሩ እስካሁን አልተፈታም። እናንተስ ምን ይመስላችኋል? ኩፐር ገንዘቡን ይዞ በሰላም አምልጧል ወይስ በዚያች ምሽት ታሪኩ አብልጧል? ሐሳባችሁን ኮሜንት ላይ ጻፉልኝ። ለዛሬ የነበረን ታሪክ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ አስገራሚ ታሪክ እስክንገናኝ ቻው።